ምን ያህል እየተሰዳደቡ እየተረጋገጡ እንደሆነ እያያችሁልኝ ነው። 2018 በዚህ ሁኔታ ነው። በጣም ኡስታዝ ነው የጠላሁት ሰሞኑን። በተለይ አይዞህ እኔ መለስ አድርጎኝ እስልምና ማዳመጥ ጀምሬ ነበረ። እሺ በቃ ኡስታዝ ጠላው በል። ለምን ጠላ? አልዋሻሉ አይደለ? በፊት ዋሽተው እስልምናው ውብ ነው ምናምን የሚሉ ነበሩ። እነኞቹ መጡና ነብያችን እጅ ይቆርጣል፣ እግር ይቆርጣል፣ በጋለ ብረት አይን ይዋጉጣል ሲሉህ ቀፈፈ። ኡስታዞቹን ጠላሃቸው። ነብይህን ለምን አጠላም? ነብይ ያደረገውን ነው በትክክል የተናገሩት። እነኛዎቹ ስለሚዋሹ ነብያችን ያለማቱ እዝነት ያለሙ ሩሩ ምናምን በጋለ ብረት አይን ያፈርጣል ሊሉህ አይችሉም። ያለሙ እዝነት ያለሙ ምናምን ብለው ይነግሩህና እውነት መስሎህ ነበር። አሁን ስትመለከት ተቃራኒ ሆነባል። አይዞህ አይዞህ አይዞህ። ዛሬ ሙሉ ቀን ስትዶልቱ የነበራችሁን አካላቶች እናውቃቸዋለን። እሺ እነማን ናቸው? ንገረን እስኪ ካወቃቸው ንገረን። ማን ማንን ነው የሚያስፈራራው? ምን ስለሆናችሁ? ማስፈራራትም አለ። ኧረ እንዴ ስንናገር ሌላ ዝም ስንል ደግሞ በጣም ትጎፈላላችሁ። ልክ እኮ ግዳይ የጣላችሁ ነው የሚመስለው እኮ። ተናገር እንስማውኛ። ግዳይ የጣላችሁ ልክ በቃ ይሁን ወንዱም በወንድሙ ላይ ማለት ነው። በዚህ ልክ ከፊሉ ሱናን እየረገጠ ከፊሉ እዛው ተሰብስበው እንኳን ራሱ ነቢያቶች ይሳሳታሉ የሚለውን ንግግር እንኳን ሲናገር ግለሰቡ ሊያስተካክሉት አልፈለጉም። ጭራሽ ነቢያትም ይሳሳታሉ። ጥሩ ነው። ያው እንደናንተ አስተምሮ ነቢያቶች ሁሉ ስህተት በፍጹም አይሰሩም ብላችሁ አልመጣምኑት። ይሳሳታሉ ካለ አንድ ነብይ ነው ያላችሁ፣ እሱ መሐመድ። ሌሎቹ ነቢያቶች አስተምሮ የላችሁማ። ስለዚህ መሐመድን ትይዙና እሱ የሚሳሳት ከሆነ እንግዲያውስ መሐመድን ለምን ታምኑታላችሁ? ለምን ትከተሉታላችሁ? በቃ ንጽጽር እንዳይመታ። ምንድነው ንጽጽር የሚመታው? ይመታል። አንዳንድ ጊዜ ዝም ስንል ምንድነው የሚመታውማ አትበል። ንጽጽርን ዱቄት አድርገነዋል። ከመምታትም በላይ ድቅቅ አድርገናችኋል እኮ። እንዋሽ፣ ንጽጽር እንዳይመታ፣ ኦርቶዶክሶች አፍ እንዳንገባ እንዋሽ ሲሉ እናንተዎቹ ደግሞ ኖ ኖ እናንተ እኛን ነቅታችሁናል፣ እኛ እናንተ እንመታለን እያላችኋቸው ነው አይደል? እኛ ደግሞ ንጽጽሩን እንቀጠቅጠዋለን። ምክንያቱም ዋሽታችኋል። የውሸታችሁ መጠን ይለያየ እንደሆነ ነው እንጂ ዋሽታችኋል። እነሱም ዋሽተዋል፣ እናንተም ዋሽታችኋል። እያንዳንዱ ነገር መወራት ስለሌለበት ነው። አውራው እዚህ ድሮፕ አውት ተሰብስቦ ማለት ነው። ድሮፕ አውት ስትል አንደኛው ድሮፕ ያደረጉ እንደሆነ ሰምቻለሁ። ማለትም ትምህርት አልገባው ብሎ እንደሆነ አንደኛው እንደውም እዚህ ያለው የሚለው ቲክቶክ ላይ እንደዛ ሰምቻለሁ። አብዛኞቹ የሙስሊም ኡስታዝ የሚሆኑት 10ኛና 12ኛ ክፍል ነጥብ ሳይመጣላቸው ሲቀር ኡስታዝ እንደሚሆኑ ሰምቻለሁ። መልካም። ያ መጀመሪያ ትምህርትን ተማር። እያንዳንድ አልሳካለት ያለ ሁሉ ዲን ውስጥ ተደብቆ በዲን ስም ያጭበረብራል። በፊትም ሰምቻለሁ ይሄንን አልሳካ ስላቸው እንደሆነ ኡስታዝ የሚሆኑት ዩኒቨርሲቲ መግባት ሲያቅታቸው ሱሩሪዮች። እሺ አሁን ውይ ያሉት እነሱ ናቸው ሱሩሪዮች። እነማን ናቸው? ተወሰነ በአቂዳው ጉዳይ ላይ ምን ያለው በለው እንዴ በቪዲዮ አትጡ ብሎ ሴቶችን ከዚህ በፊት ደግሞ ይወቅሳል። እሱ በቪዲዮ ይወጣ ለምሰሙ አቡ አብደላ አይደለም ኡሙ አብደላ እሱ እና አባዛውን እናት ነው። አረ እናቶች ማያወሩም የዚህ ያህል እናቶች የዚህ ያህል አያወሩም። አዲስ መረጃ በቃ አንተ የለቀቀውን አይቼ ነው የታመምኩት እኔ። እሱ ብቻ አይደለም ደግሞ ሌላ ነገር ስማ። ኢጃዛ ቤት የአረብ ልጆች እረፍት የሚወጡትን ቤት ይዞ 5-6 ሚስቶች አሉት አሉ እና ገቢ አጥሮበት ነው ተከታይ እንዲበዛለት ነው የሚባል መረጃም ደርሶናል። ያጣራ ነው። ለማንኛውም ሰውየው ወንድ ሳይሆን የወንድነት ያነሰው ወንድ አገረድ ነው የሚለውና ደጋገሙት። ገና ነው የሚሄድበት። ወንድ አይደለም እያሉት ነው። የካፊሮች ዳይፐር ነው። እኔ እሱ ነው የካፊር ዳይፐር ነው። የካፊር ዳይፐር ነው። ከባድ ነው። ኧረ እኔ ወንድ ልጅ ነኝ። ሞዲስ ነው የለበሰው እሱ ነው ያየሁት። በኢየሱስ ሰፈላው ቆንጆ ነው። እሱ ቆንጆ ካስማ ለሱ ዘንዱ ነኝ ማለት ነው። ወረበል ቆይ ኡስታዙ ሞዴስ ለብሷል እንበል። ይሄንኛው ኡስታዝ ደግሞ ያኛውን ኡስታዝ ሞዴስ እንደለበሰ በምን አወቀ? በምን አየ?
ሞዴስ ለብሻለሁ ብሎ ነግሮት ነው ወይንስ ሲቀየር ሞዴስ ተመልክቶ ነው? የሚገርም ኡስታዞች ናቸው እንግዲህ። ጉንጬ ብቻ እናቱ የፍርሳን ነው ወዘኔ ጉንጬ ብቻ ንጽጽሩን የፈለገው እሱ አይደለም። ገና ጋብተን ፎቶ ዘቅዝቀን ከሴቶቹ ጋር ነው ፎቶ የምንለጥፈው ፖስተር። ዋሂድ የምስኪኖች አባት ነው፣ የሙስሊም የደካሞች አባት ነው። ፎቶ ገልብጠን እንሰድባለን። እንግዲህ እያሰደቡ ነው ኡስታዞች ቅሌታም ነውና ገና እንሰራለታለን። በዚህ ምን ተው መስሎታል። ዝም ስላለው አበዛ አፈላ እሱና እንዳለ የሆነ እንትን ቪዲዮ ከብቶ ፊልተር ቪዲዮ ላይ የለቀቀው ፊልተር ቪዲዮ ላይ አንድ ደግሞ አለ አንድ ቀይ በጣም ይገርመው የወንዳራስ የስድብ ማለት ሰላም ኢሳዬ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ነው አቡ አብደላ ኡሙ አብደላ የሚሉትን አታውቂውም? ኡሙ አብደላ ገዳጁ ምን አረብ ይመስላል? ፊልተር ነው አረብ ያስመሰለው። እንደ ሴት ልጅ እሷ ምትልኮ ያ አድና ኢብኑ ሐሰን ነው እኮ ምትልክ ወይ ቃል የሁሉ ስድብ ሰው አይደለም። ኢብኑ ሐሰን በል እሱ በል ኢንጂነር አብዱላይዝ አንድ ወደ 4 ናቸው 5 ናቸው ግሩፖቹ። አቡ ሙአዊያ ነው ኢንጂነር አብዱላይዝ ነው። ኢንጂነር አብዱላይዝም አለበት ራሱም አለበት። ኢንጂነር ራሱ የነሱ አረቅላቂ ነው እሱ ራሱ። እኔ ስንት ዓመት ደረሳው ነበርኩኝ። እኔ እንደዚህ አይነት ስድብ አይቻል አቅም አይደው ነው እንደዚህ አይነት ስድብ አይደው። አቡ አብዱላህ የተባለ እኮ ኢና ለሙሲዑን የሚለውን ትርጓሜ አብዱላህ ኢብኑ አባስ አያውቁትም ነው የተባለ። አብዱላህ ኢብኑ አባስ ደግሞ እንግዲህ ቲክቶክ ላይ የሚቀጥፉት ኡስታዞች ሙፈሲሮችን አንቀበልም እያሉ ነው። አብደላህ ኢብኑ አባስ አያውቅም ሲሉ አብደላህ ኢብኑ አባስ ደግሞ የሙሐመድ ያጎት ልጅ ነው። ሙሐመድ በብቸኛነት ቁርአንን ያብራራል ያለው ነው። ማይገናኝ የቁርአን ክፍል አምጥተው ሳይንሳዊ ነው ይላሉ። ቲክቶክ ላይ ያሉ ወርወር የሚሉ ክርስቲያኖችን ለመዋሸት ሲሉ ሙፈሲሮቻቸው ያላሉትን ነብያቸውም ያላለውን ቁርአኑም ከነማይሄደውን በአረብኛ ማይገናኝ እያገናኙ እንደዚህ ነው ይላሉ። እነኚህ ደግሞ ኢንጂነር አብዱልአዚዝ የሚባለው ኡስታዝ ደግሞ ኖ እናንተ እየዋሻችሁ ነው፣ ቁርአኑ እንደዛ አይልም፣ ሙፈሲሮችም እንደዛ አላሉም እያለ እኛ እንደምንለው እየደገፈን ነው ማለት ነው። ከፍተን ስናየው ወይና ለቃዲሩን እያለ ነው አላሁ ጀለ ወዐላ። ወደ 4-5 ቀውልን አምጥተን ወይና ለሙሲዑ የሚለውን እነዛ ቀውሎች በአጠቃላይ ሙተቃሪብ የሆኑ ናቸው፣ እክትላፍ አልፋዝ እንጂ እክትላፍ ማዕና የላቸውም የሚለውን አየን። ታዲያ እኛ ከሰሃቦች ክብር ላይ ተከላከልን እንጂ መች ስለግለሰብ አውራናት ወንድሞቼ እንዴ? አብደላህ ኢብኑ አባስ ነው የተነካው። ዮሐንስ በቁርአን ተፍሲር ዙሪያ ላይ እኮ የመክዮችና የኩፍዮች ትምህርት ቤት ተብሎ ነው በቁርአን ተፍሲር ላይ ለሁለት የተከፈለው። መክዮች አብደላህ ኢብኑ አባስ ተማሪዎች ናቸው፣ ኩፍዮች ደግሞ አብደላህ ኢብኑ መስዑድ ተማሪዎች ናቸው። መሳላ ላይ ስናወራ ግለሰብ ላይ መንጠልጠል የሚባለው ነገር እንዴት ሊሆን ነው ወንድሞች? የሚያስፈራው ነገር እኮ ይሄ ነው። ነገ መጥቶ ይሄ ሰውዬ የአብደላህ ኢብኑ አባስ የቁርአን ተፍሲር አያስፈልገንም፣ ከዚህ አልፎ ደግሞ በአሁኑ ሰዓት በተለያየ ጊዜ ሳይንቲፊክ ጆርናል ላይ የሚታተሙ የሳይንስ ውጤቶችን እያየን ነው ቁርአንን ከነሱ ጋር አብረን እናጣምራለን ቢለን ምንድን ነው የምንለው? ይህንን ያወራ ነው ወንድሞቼ። የትኛውም አጋጣሚ ላይ ስለሆነ ነገር አላወራን። ይመጣና እሱ ነው እናንተ አትረዱትም ማህይብ ነው ይላል፣ እንግሊዝኛ ፎቢያ አለብህ ይላል፣ አፈር ይልሃል፣ ነጭ ይላል፣ ነጫጭባ ይልሃል። ታዲያ ምን እናድርግ? እንዲህ ለተባለው ምላሽ ሰጠናል፣ ከክብራችን ላይ ተከላክለናል ወንድሞቼ። ይሄ ነው ያለው ነገር። ስለዚህ አቡ አብድላህ መሳላው ላይ ነው ያወራነው። አንድም ግለሰብ የሆኑ ኢሾችን ብናነሳ ብያለሁ። አቡ አብድላህ ባነሳ ይሄ ብዙ ማነሳቸው ነገራቶች አሉ፣ አይመለከተኝም ብዬ የተውኳቸው እንጂ ሳንሰማ ሳናውቅ ቀርተን አይደለም። ስለዚህ ግለሰብ የሆነ ኢሾችን ተቡና እስኪ ስለ ዩኒቨርሲቲ ኤክስፓንሽን ነው የሚያወራ ያላችሁ ሱረቱ ዛሪያት ላይ ያለው አይደለም አለ አይደለም። የሚያወራ ከሆነ እውነት እናንተ እንዳላችሁት ስለ ህዋ መስፋፋት የሚያወራ ከሆነ አስረዱን፣ እንረዳ። አናውቅም አይደል? አልተማርንም አይደለም? እንግሊዘኛ ይገባንም አይደለም? እህት ወንድሞች እሺ አስረዱን ከማለት በዘለለ መልኩ ምንድነው ሊደረግ ማስረዳት አይችሉም። ስድብ ብቻ የሚችሉት እንግዲህ ኡስታዞች ናቸው። ምናልባት ጉዳዩ እንዲቀለል ተብሎ ሊታይ ይችላል እና ይችላል